ሰውና ራዩ እንግዲህ የሰው ልጅ ምንድነው ተከትሎት የሚኖረው ራዩን ነው ማለት ነው። የሰው ልጅ ራይ ምንድነው ትንሽም ይሁን ትልቅም ይሁን ሊለያይ ይችላል። በርዝመትም በቁመትም በስፋትም በወርድም በተለያየ ነገር ሊለያይ ይችላል ራያችን ማለት ነው። ነገር ግን ተከትለ ነው የሚኖረው እሱን ለማሳካት ነው የምንኖረው። ልክ እንደ ጋሪ በፊታችን ሆኖ ምን ያደርገናል? ራያችን እኛን እየመራ መንገድ እየሰጠን ይሄዳል ማለት ነው። ስለዚህ የሰው ልጅ ከመሞቱ በፊት በምድር ላይ ሳለ ተከትሎት የሚኖረው ራዩን ነው ማለት ነው። ራያችን ነው ተከትለ ነው የምንኖረው። እሱን ለማሳካት ነው የምንኖረው። መሻሻልን ነው የምንፈልገው። ምንም ይሁን ከዛሬ የተሻለ ነገር ሁሉ ለኛ ራያችን ነው ማለት ነው። ከዛሬ የተሻለ ነገር ዛሬ ካለንበት ማንነት የተሻለ ነገር ለማምጣት ከፈለግን ራይ ነው። ነገር ግን በብዙ ነገር ሊለያይ ይችላል። ራይ ሲባል አሁን ብዙ ሰዎች ብለን የምናስበው ምንድነው ትልቅ ነገር ሊደረስ የማይችል ብለን በአእምሯችን የምንስለው ነገር እሱ ትክክለኛ ራይ ነው። ነገር ግን ሲያውቅም የሰው ልጅ ግን ምንድነው መሻሻልን ተከትሎ ይኖራል ማለት ነው። ማንኛውም ሰው መሻሻል የማይፈልግ ሰው የለም እና መሻሻልን ተከትሎ ነው የሚኖረው ማለት ነው። ስለዚህ ሰውና ራዩ እንዴት ነው እየኖሩ ያሉ? እንዴት ነው እየተግባቡ ያሉ? በምን አይነት መንገድ ነው ራዩን ሰው እየኖረ ያለ ብለን ስናስብ ራዩን ተከትሎ ነው የሰው ልጅ የሚኖር። መዳረሻው ይሄ ይሆናል ብሎ እያሰበ ያንን ለመድረስ የሚተትረው ልክ በራዩ ምክንያት ነው ማለት ነው። ነገር ግን የሰው ልጅ አሁን ራይ አለህ የለህም ምናምን ተብሎ ይጠየቃል። ነገር ግን ሳያውቁትም ቢሆን ራያችን ጋር ነው ያለ። አሁን ብዙ ሰው ይህን ነገር ላይረዳው ይችላል። ምክንያቱም የሰው ልጅ ራይ ተብሎ የሚታሰበው በሳይንስም በተለያየ ነገር ተጠንቶ የተደረሰበት ነገር ምንድነው? ትልቅ ግብ ማውጣት፣ ትልቅ ግብ አውጥቶ በዛ ግብ መገዛት መቻል። ይሄ በጣም ትንሽ ሰዎች የሚያደርጉት ነገር ነው። በጣም ትንሽ ዓለምን የተረዱ ራሳቸውን የተግባቡ ሰዎች የሚያደርጉት ነገር ነው ማለት ነው። እና በዓለማችን እንዲሁም 2% ሰዎች ናቸው ትክክለኛ ራይ ግብ ያላቸው ማለት ነው። ትክክለኛ ማለት ነው። በምናባቸው እያዩ የሚከተሉ በምናባቸው የሳሉትን ነገር በምናባቸው ያስቀመጡትን ነገር በምናባቸው ያለን የተዋቀረ ነገር ምድር ላይ ያሳረፉ ሰዎች በዓለማቸው 2% ናቸው። ሌላው ግን ራዩን ያውቀዋል፣ ግን ምን እንደሆነ የማያውቅ ሌላው ምንም ራይ እንደሌለ የሚያውቅ ነገር ግን ተከትሎት ይኖራል። በልምድ የያዘው ከላይ ሲመጣ ራይም ሳይባል ምንም ሳይባል ዝም ብሎ ይዞ ግን የሚከተለው መሻሻል አለ፣ ማደግ አለ። በኢኮኖሚ በተለያዩ ነገሮች ራይ ብሎ ሲከተላቸው የሚኖሩ ነገሮች አሉ ማለት ነው። እነዚህ ነገሮች ነው የሰው ልጅ አሳክቶ በዚህ ምድር ላይ የሚኖረው ማለት ነው። አሁን ብዙ ሰው ይህንን ለማሳካት ነው ብዙ ጊዜው የሚያሳልፍ ብዙ ህይወቱ እስኪያልፍ ድረስ የሚሄድ ማለት ነው። አሁን ብዙ ጊዜ ታያላችሁ ከሀገር ውጭ የሚወጣ ሰው አለ፣ በህገወጥ ደረጃ የሚሄድ ሰው አለ፣ በህይወቱ ላይ በቃ እስከ መሞት ድረስ ነው የሚያልፍ ሰው አለ። ይሄ ምንድነው? መሻሻልን ስለሚፈልግ ራዩን ማሳካት ስለሚፈልግ። የሰው ልጅ ራይ ተገልጦም ላይታይ ይችላል። ነገር ግን በዚህ መንገድ ነው የተዋቀረው። የሰው ልጅ አእምሮን ያዋቀረው ምንድነው? መሻሻል አለብኝ ብሎ ነው የሚያስበው። ካለውበት ማንነት መውጣት አለብኝ ብሎ ሲያስብ ምንድነው? ይሄ ራዩ ነው ማለት ነው። የሰው ልጅ ከራዩ ጋር እንዲኖር የተፈጥሮ ህግ ነው። ይሄ የተፈጥሮ ህግ ነው። ማንም ሰው ራይ የሌለው ሰው የለም። ማንም ሰው መሻሻል የማይፈልግ ሰው ስለሌለ ይሄ የተፈጥሮ ህግ ነው ማለት ነው። አንተ በተፈጥሮ ግዴታ የሆነ ነገር መሻሻል አለብኝ ብለህ ታስባለህ። ስለዚህ ሰው ከራዩ ጋር እንዲኖር የተፈጥሮ ህግ ነው ማለት ነው። አምላካችን ራያችንን እንድንመርጥ በተወሰነ ደረጃ ሰጥቶናል፣ የኛ ነፃነት ሰጥቶናል ማለት ነው። ስለዚህ ይህን ነፃነት ተከትለን ነው እኛ ራያችንን የምንመርጠው፣ ኑሯችንን የምንመርጠው እኛ በዚህ ምክንያት ነው ማለት ነው። ነፃ ፍቃድ ስላለን ይህን ነፃ ፍቃድ ደግሞ ይህን ነፃ ፍቃዳችንን ተከትሎ በሚመጣው ሪስክ ግን ምንወጣው እኛ ነን ማለት ነው። ለምሳሌ በመጽሐፍ ቅዱስ ምን ብሏል እግዚአብሔር? እሳትና ውሃ አቅርቤልሃለሁ ወደምትፈልገው እጅህን ክተት ብሎ አየው። እሳት ከከተት እሳት ይበላል ማለት ነው። ምርጫህ ነው። ነፃ ፍቃድ ሰጥቷል። ከውሃ ከከተትስ ትበርዳለህ ማለት ነው። ወይም ጥሩ ነገር ነው ማለት ነው። እሳትና ውሃ አየው። እሳት ይበላል፣ ውሃ ደግሞ ምንም አያደርግም። አየው። ስለዚህ ምንድነው? ምርጫው ላንተ ነው ማለት ነው። ተትቶልሃል። ምርጫህ ላንተ ነው። ነፃ ፍቃድ አለ። በዚህ በነፃ ፍቃድህን ተጠቅመህ በምታደርጋቸው ድርጊቶች ግን ተጠያቂ አንተ ነህ ማለት ነው። መጨረሻ ግን ለነዚህ ነገሮች ሪስክ ቢመጣብህ ተጠያቂ አንተ ነህ። ይህንን ነው እግዚአብሔር ወደኛ ያመጣው። ስለዚህ ህይወታችን በእኛ እጅ ነው ያለችው ማለት ነው። ማበላሸትም እንችልኛ ነን፣ ጥሩ ነገር ማድረግም እንችልኛ ነን። ህይወታችን ያማረ እንዲሆንም ማድረግ እንችልኛ ነን፣ ማበላሸትም እንችልኛ ነን ማለት ነው። በእጃችን ነው ያለች ህይወታችን ማለት ነው። ስለዚህ እኛ ህይወታችን በእጃችን ካለች ህይወታችን እንዲያምር ደግሞ እኛ ምን ማድረግ አለብን? የተፈጥሮን ህግ መረዳት አለብን።
የተፈጥሮን ህግ ተረድተን እኛ ማድረግ ያለብንን እኛ ማድረግ የሌለብንም ደግሞ አለማድረግ መቻል አለበት ማለት ነው። ይህን ስናደርግ እኛ በአእምሯችንና በልባችን የተግባባነውን ነገር ስናደርግ ምን እናደርጋለን? ኃያል ሰዎች እንሆናለን ማለት ነው። ስለዚህ ይህንን በመረዳት የሰው ልጅ ምን ማድረግ አለበት ማለት ነው? ካለበት ማንነት ለመውጣት የተፈጥሮ ህግን በመጠቀም ራእዩን ማሳካት ይችላል ማለት ነው። እኛ ራእያችንን ማሳካት እንችላለን ማለት ነው። ስለዚህ የእግዚአብሔርን ነፃ ፈቃድ በመጠቀም እኛ ራእያችንን ማሳካት እንችላለን። እንዳላወቁት ሰዎች ሳይሆን ልክ ራእያቸውን ጥንቅቅ አድርገው አውቀው እንደሚሰሩት ሰዎች ልክ በዓለማችን ላይ 2% ሰዎች እንደሚያደርጉት ተግባር እኛም መስራት አለብን፣ እኛም ማወቅ አለብን፣ እኛም መተግበር አለብን ማለት ነው። ይህን ስናደርግ ነው በህይወታችን ላይ ትልቅ ለውጥ የምናመጣው። አሁን ምንም ሳናውቀው የምንሰራው ራእይና አውቀን የምናደርገው ተግባር ይለያል። ስለዚህ አሁን እኔ ወደዚህ መጥቼ ይህን ቪዲዮ እንድታዳምጡ የፈቀዱት ምንድነው? አውቃችሁ ህይወታችሁ እንድትቀይሩ ነው። አውቃችሁ የተፈጥሮን ህግ በራሳችሁ ላይ ትልቅ ለውጥ እንድታመጡ ነው። አውቃችሁ ብዙ ነገሮችን ማድረግ እንድትችሉ። ስለዚህ ይህ ስለሆነ እኔ የመጣሁበት ዓላማዬ ምንድነው? ትልቅ ራእይ አስቀምጣችሁ ትልቅ ግብ አስቀምጣችሁ ምን ማድረግ አለባችሁ? ያን ግብ ማሳካት አለባችሁ። ይህን ለማድረግ ደግሞ ነፃ ፍቃድ ተሰጥቷችኋል። ይህን ነፃ ፍቃድ በመጠቀም ምን ማድረግ አለብን? ህይወታችንን ካለበት ማንነት መቀየር አለብን። በትልቁ ማሰብ አለብን። በትልቁ ብዙ ሰዎች ሊጠቀሙበት የሚችል ራእይ መጠንሰስ አለብን በአእምሯችን ማለት ነው። ይህን ስናደርግ ለእኛም ለእግዚአብሔርም ጥሩ ነገር ሰርተን እንሄዳለን ማለት ነው። እግዚአብሔርም ደስ ይለዋል፣ እኛም እንደሰታለን ማለት ነው። ህይወታችንን ከአማራ ሁኔታ ላይ ትቀመጣለች ማለት ነው። አመሰግናለሁ። ላይክ፣ ሼር፣ ኮሜንት ስጡኝ፣ አበረታቱኝ። አመሰግናለሁ።